ሰላም እንዲናችሁ የስድ እንግሊሽ እንግሊዘኛ ቋንቋ ለጀማሪዎች ቀን 25 ነው ዛሬ። በዛሬው ትምህርታችን ቨርብ ቱ ሃቭን ተጠቅመን ፓስት ቴንስ እናያለን። ያለፉት ጊዜያቶችን በቨርብ ቱ ሃቭ መግለጽ ምን ይመስላል የሚለውን ነው የምንማማረው። በቀጥታ ወደ ዛሬው ትምህርት እንለፍ። የ25ኛው ቀን ትምህርታችን 4 ደረጃዎች አሉት። የመጀመሪያው ደረጃ በኃላፊ ጊዜ ውስጥ ቨርብ ቱ ሃቭን እንዴት እንጠቀማለን የሚለውን እናያለን። በደረጃ 2 ደግሞ የኃላፊ ጊዜ በቨርብ ቱ ሃቭ ስንጠቀም አረፍተ ነገሮችን እንዴት እንፈጥራለን እና ምን ይመስላሉ የሚለውን እንመለከታለን። በደረጃ 3 ኮንትራክሽን ወይም ደግሞ እንዴት አሳጥረን እንጠቀማለን የሚለውን እንመለከታለን። የመጨረሻውና ደረጃ 4 ደግሞ ልምምድ ነው። እንደ ሁልጊዜውም ጥያቄዎች አሉ። ጥያቄው ይሰጣችኋለሁ። ምን ያህል እንደተማራችሁም እንገመግማለን። ዛሬ በደረጃ እንደምንመለከተው ቨርብ ቱ ሃቭን በኃላፊ ጊዜ ውስጥ እንዴት እንጠቀማለን ነው። ቨርብ ቱ ሃቭ ማለት ምን ማለት ነው? ከዚህ ቀደም ተማምረናል። ባለፉት ቀናቶች ውስጥ አይተናል። ቨርብ ቱ ሃቭ እንዴት እንጠቀማለን፣ በቨርብ ቱ ሃቭ እንዴት ጥያቄ እንጠይቃለን፣ እንዲሁም ደግሞ ኔጌቲቭ ቨርብ ቱ ሃቭን ተመልክተን ነበር። በዛሬው ደግሞ በኃላፊ ጊዜ ውስጥ ፓስት፣ በፓስት ውስጥ እንዴት ቨርብ ቱ ሃቭ እንጠቀማለን የሚለው እናያለን። ቨርብ ቱ ሃቭ ማለት ምን ማለት ነው? አለኝ ማለት ነው። ነገር ግን አለኝ ስንል በሶስት እንከፍለዋለን። በሶስት ስንከፍለው ባለቤት ስንሆን ፖዚሽን የመጀመሪያው ነው። ሁለተኛው ደግሞ ስቴት ኦፍ ቢንግ ነው፣ አለብኝ ስትሉ ነው። ሶስተኛው ደግሞ ኤክስፒሪየንስ ነው ማለት ነው፣ ያሳለፋችሁትን የምገልጹበት ነው። በሃቭ በእነዚህ ነው የሚገለጸው። ዛሬ የምንመለከተው አለኝ ሳይሆን ያለፈ የተጠናቀቀ ሲሆን ነበረኝ ወደሚለው ቀይረን እንማማራለን። በደረጃ 2 ቨርብ ቱ ሃቭን ተጠቅመን በፓስት ቴንስ እንፈጥራለን። ሴንቴንሶችን አረፍተ ነገሮችን እንፈጥራለን። አይ ሃድ ኤ ካር፣ መኪና ነበረኝ እያላችሁ ነው። አሁን ላይ አለኝ ለማለት አይ ሃቭ ኤ ካር ነው የምትሉት አይደለ? ሃቭ ወደ ሃድ ይቀየራል። ሃቭ ወደ ሃድ ይቀየራል ማለት ነው። ነበረኝ አሁን የላችሁም ማለት ነው። አሁን ላይ ግን ካላችሁ አይ ሃቭ ኤ ካር ነው የምትሉት። ሺ ሃድ ኤ ሄዴክ፣ ሺ ሃድ ኤ ሄዴክ። ይህ ደግሞ ስቴት ኦፍ ቢንግ ነው። ስቴት ኦፍ ቢንግ ነው። ራስ ምታት ነበረባት እያላችሁ ነው። ራስ ምታት ነበረባት እያላችሁ ነው። ምክንያቱም የሚጠቀምነው ምንድን ነው? ሃድ ነው። ሃቭን ብንጠቀም ኖሮ ራስ ምታት አለባት ይሆናል። ነገር ግን ሃድን ስለተጠቀምን ያለፈ የተጠናቀቀ ነው ማለት ነው። አሁን ላይ የለባት። ሺ ሃድ ኤ ሄዴክ። እናንተ ለዋውጡ ስትለማመዱ ሺ ሃድ ካልኩኝ አይ ሃድ ማለት ትችላላችሁ። ለዚህ ሰርድ ፐርሰን አይጠይቅም። ሃድ ችግር የለውም። ፓስት ላይ ሰርድ ፐርሰን አይጠይቅም። በሁሉም ነው። በሁሉም ሰርድ ፐርሰን አይጠይቅም። ስለዚህ ለሺም ለሂም ሃድ ነው ማለት ነው። ፕሬዘንት ቴንስ ላይ ቢሆን ግን ሺ ሃቭ አንልም። ሺ ሃዝ ነበረ የምንለው። ፓስት ያለፈ የተጠናቀቀ ስለሆነ ሃድ ነው የምንለው። ሺ ሃድ ኤ ሄዴክ፣ ሺ ሃድ ኤ ሄዴክ፣ አይ ሃድ ኤ ሄዴክ። እናንተ እየለዋወጣችሁ ተለማመዱ። የስቴት ኦፍ ቢንግ ነው የመጀመሪያ። ፖዚሽን ነው ባለቤት። መኪና ነበረኝ ስትሉ የመኪናው ባለቤት ነበራችሁ። ሁለተኛው ኤ ሄዴክ ነው፣ ራስ ምታት ነበረባት ስትሉ እሷ ላይ የሆነ ነገር ነው፣ ስቴት ኦፍ ቢንግ ነው። they had a lot of money፣ they had a lot of money። ብዙ ገንዘብ ነበራቸው። አሁን ላይስ ብዙ ገንዘብ የላቸውም ማለት ነው። they had a lot of money። they have ብንል አሁን ላይ ነው፣ ብዙ ገንዘብ አላቸው እያለን የምንገኘው። they have a lot of money፣ አሁን ላይ ብዙ ገንዘብ አላቸው። they had a lot of money፣ ብዙ ገንዘብ ነበራቸው። I had a car። Maybe she went home. She said she had a headache. They had a lot of cats. በደረጃ 3 ኮንትራክሽንን እንመልከት እስቲ። ኮንትራክሽን ማሳጠር እንግሊዝኛ ቋንቋ ላይ መሰረታዊ ነው። አይ ሃድ ኤ ካር ብለን ነበር ፎርም ስናደርግ አይደለ? ሴንቴንሱን አይ ሃድ ኤ ካር መኪና ነበረኝ ብላችኋል። ኮንትራክሽን ውስጥ ሲከተት ምን ይመስላል? አድ ኤ ካር፣ አድ ኤ ካር፣ አይ ሃድ ኤ ካር፣ አይ ሃድ ኤ ካር። ግልጽ ነው። አይ ሃድ ኤ ካር የሚለውን
አድ ካር ነው የምትሉት። አድ ካር ፈጥነው ከብዙ አረፍተ ነገሮች ሲከቱት ሌላ ቃል ያወጡ ይመስላችኋል። ነገር ግን አድ ካር ሲሉ አይ ሃድ ካር ማለት ነው። ግልጽ ነው። አድ ካር መኪና ነበረኝ። አይ ሃድ ኤ ካር ተመሳሳይ ነው። ግልጽ ነው አይደለ? ስለ ኮንስትራክሽን ጥቅም ከዚህ በፊት ባየናቸው ትምህርቶች ውስጥ በደንብ ስለተማማረን እሱን መደጋገም የለብኝም። ስለዚህ ኮንስትራክሽኑ ሲከተት አይ ሃድ ኤ ካር ይል የነበረውን አድ ካር። If I had a car. I had a car. ሌላኛው ያየነው ሴንቴንስ ሺ ሃድ ኤ ሄዴክ ነበር አይደለ? ሺ ሃድ ኤ ሄዴክ ራስ ምታት ነበረባት ብለናል። ኮንስትራክሽኑ ሲከተት ደግሞ ሺድ ሄዴክ። ፍሉዌንት የሆኑ እንግሊሽ ላንጉዌጅ ስፒከሮች በእንደዚህ አይነት ሁኔታ ነው የሚናገሩት። ሺ ሃድ ኤ ሄዴክ አይሉም። እናንተ ጠብቃላችሁ። ሺ ሃድ ኤ ሄዴክ ነው እናንተ የምታውቁት እንግሊዝኛ፣ እነሱ ግን የሚያውቁት ሺድ ኤ ሄዴክ። ስለዚህ እናንተ አሁን ሁለቱንም አውቃችኋል። አንድ ሰው ሺ ሃድ ኤ ሄዴክ ካላችሁ ለእናንተ ቀለል አድርጎ እያወራላችሁ ነው። ሺድ ኤ ሄዴክ ሲላችሁ ደግሞ ፍሉዌንት የሆነ እንግሊዝኛ ስፒከር እያዋራችሁ ነው ማለት ነው። ሺድ ኤ ሄዴክ። Jessica had called me because she had a headache. Maybe she went home. She said she had a headache. They had much money. ብዙ ገንዘብ ነበራቸው እያለ ነው። ተመሳሳይ a lot of money, much money. They had a lot of money. They had much money. ተመሳሳይ ነው። ብዙ ገንዘብ ነበራቸው እያለ ነው። ይህንን ስናሳጥረው they had much money. They had a lot of money. They had much money. በእንደዚህ አይነት ሁኔታ ነው እነሱ ፈጥነው የሚናገሩት። እናንተ ተለማመዱት፣ እስቲ ተለማመዱት፣ ራሳችሁ በሉት። They had much money. They had much money. They had a lot of money. They had a lot of money. በሁለቱም ተለማመዱት። እጅግ በጣም ጠቃሚ ነው ለመመድ። ለዋውጡት። they ካላችሁ ዊ አርጉት። ዊ ካሏችሁ ሺ አርጉት። ሺ ሂ አይ እያላችሁ ተለማመዱ። ዋናው የሚፈለገው ምንድን ነው? አይምሯችሁ ውስጥ ተመዝግቦ መያዙ ነው። አይምሯችሁ መዝግቦ ከያዘው ያ ነገር ላይ አይምሯችሁ አዲስ ካልሆነ ሁልጊዜ መናገር ስትፈልጉ ሳታስቡ ሰብኮንሺየስሊ ታወሩታላችሁ ማለት ነው። ስለዚህ በእንደዚህ አይነት ሁኔታ ተለማመዱ። በደረጃ 4 እና የመጨረሻው ደረጃችን ነው። ፕራክቲስ ነው የምናደርገው። እንለማመዳለን። ጥያቄዎች አሉ። ጥያቄዎቹን እየሰራችሁ ትለማመዳላችሁ ማለት ነው። ቱ ሃቭን በፓስት የዛሬው ትምህርታችን የዳሰስነው ነው። ስለዚህ እነዚህን እዚህ ጋር ያስቀመጥኳቸውን አረፍተ ነገሮች ወደ ፓስት ትቀይሩታላችሁ ማለት ነው። ወደ አለፈ አሁን ላይ የሆኑ ናቸው። ወደ አለፈ ትቀይሩታላችሁ። I have a cat ድመት አለኝ እያልኩኝ ነው። እናንተ ድመት ነበረኝ ብላችሁ ኮሜንት ስሩ ላይ ታስቀምጡልኛላችሁ። ድመት ነበረኝ ትሉኛላችሁ። I have a cat ድመት አለኝ አሁን ላይ። እናንተ ግን ያለፈ ድመት ነበረኝ ወደሚል ትቀይሩታላችሁ። She has a bike ሳይክል አላት እያልኩኝ ነው። ሳይክል ነበራት ትሉታላችሁ እናንተ። ሳይክል ነበራት ትላላችሁ። They have a house ቤት አላቸው እያልኩኝ ነው። እናንተ ደግሞ ቤት ነበራቸው ትላላችሁ። ግልጽ ነው አይደል? የዛሬ ጥያቄዎች I have a cat, she has a bike, they have a house። እነዚህ ወደ ኔጌቲቭ ትቀይሩልኛላችሁ። ምን ያህል እንደተማራችሁም የማውቅበት ነው። ምላሻችሁን ኮሜንት ስር ላይ አስቀምጡልኝ። ኤስድ እንግሊሽ 1 ኤስድ እንግሊሽ 2 በሁለቱም የዩቲዩብ ቻናሎቻችን ትምህርቶችን ለቃለን። ሁለቱንም ሰብስክራይብ በማድረግ ትምህርቶችን እንድትማሩ እየጋበዝኩኝ እኔ በዚሁ ሰናበታችኋለሁ። መልካም ጊዜ ለሁላችሁ።